አጥፍቷል። ጽናት መጎዳት የለባትም። ሁል ጊዜ ጽናትን እየጎዳት ነው ውድ ቤተሰቦች ማለት ነው። አሁን ደግሞ አምጥቷታል። ቤቲ መታለች ማለት ነው። በፊት ላይ ታስታወሳችሁ እንደዚሁ ልጇንና እሷን ልትገል የሞከረች ናት። ልጇን ገላባታለች ማለት ነው፣ የጽናትን ልጅ። አሁን ደግሞ ምን ልትሰራ እንዳመጣት ኪራ ቤት አምጥቶ አስቀምጧታል ማለት ነው። እንደዚህ በማድረጉ በጣም ያሳዝናል ማለት ነው። ቤቲ እንግዲህ ከነ ጽናት ጋር መታለች። ኪራም ደግሞ ለትንሽ ጊዜ ነው እስከሚሻላት ድረስ ነው እኔን እስክትረሳይ ድረስ ነው ምናምን ብሎ አምጥቶ አስቀምጧታል ማለት ነው። ጽናት እየተንጨረጨረች ነው። ናሆምም በጣም ተናዷል። እንዴት እሷን ታመጣለህ? እንዴት ምን አስበህ ነው ተራ ሴት ተሸክመህልን የመጣኸው? ችግርህ ምንድን ነው? ልጅቱ ምን አድርጌ ነው የምትላት ብሎታል ማለት ነው። ውድ ቤተሰቦች የዓለም ጦርነት እየተተኮሰ ይገኛል በኪራና በጽናት መካከል ያለ ነገር ማለት ነው። ውድ ቤተሰብ ሊፈታ አልቻለም ማለት ነው። ምክንያቱም ነጋ ነው የሚጣሉት። ነጋ አይጥና ደመና ናቸው እነሱ። እንደዚህ ማድረግ የለበትም ነበር ኪራ። አሁን ላይ ግን እያመጣቸው ነው ውድ ቤተሰቦች ማለት ነው። ኒናም ግራ ተጋብታለኝ። ኒናንም እንግዲህ እንትን አርጋታለች ማለት ነው። ውድ ቤተሰቦቼ እሪ እያለች ኒናም ገደለችኝ ድረስልኝ እያለች ነበር ማለት ነው። እንትን ብላት ያው መድኃኒቷን ስጫት ብሏት ሄዶ ነበር ማለት ነው። ይችን የምታክል ሴትዮ እንዴት ነው መድኃኒት ስጭ የሚለኝ ምናምን እያለች ነበር ኒና ማለት ነው። ኒናም ግራ ተጋብታለች በአሁኑ ሰዓት ላይ። ኪራና ጽናት እንግዲህ ውድ ቤተሰቦቼ የአይጥና ድመት ሆነዋል ማለት ነው። ና ኪራ በቤት እንትናም ደግሞ ቤቲም ደግሞ ያው እስከሚሻላት ተባለ እንጂ አስባችሁታል? እስከሚሻላት ድረስ ማን ይጠብቃል ብለው እነሱም ግራ ተጋብተው መሄድ አለብን ከዚህ መውጣት አለብኝ እያለች ነው ጽናትም ማለት ነው። ውድ ቤተሰቦቼ በዚህ አይነት እንግዲህ ምን እንደሚደረግ ምንስ እንደሚባል ባናቅም ማለት ነው። ውድ ፋሚሊዎቼ በጣም ተናዳለች ማለት ነው። ይህም ማድረግ የለባትም ማለት ነው። ውድ ቤተሰብ ከዚህ በኋላ ግን እነሱ እንትን ይላሉ ማለት ነው። ውድ ቤተሰቦቼ ያው አላ ኪራና ጽናት አንድ ላይ ሆነው በቃ መቼ ደስታቸውን እንትን እንደሚሉ አላቅም፣ ብቻ አላቅም ውድ ቤተሰብ ማለት ነው። ኪራ በጣም አበዛው ማለት ነው በጽናት ላይ ሁልጊዜ ግፍ፣ ሁልጊዜ ስቃይ፣ ሁልጊዜ በቃ ማሰቃየት ነው ስራውና ከማሰቃየት ነገር ሌላ ነገር የለውም ማለት ነው። ውድ ቤተሰቦቼ ይህንን እንደዚህ እያደረገ እያሰቃያት ይገኛል ማለት ነው እላችኋለሁ። ስለዚህ ጽናት እየተንጨረጨረች ነው። ለምን አመጣትም እየተባለ እንትና እየነገሩት ነው ማለት ነው። ውድ ቤተሰቦች በጣም ያሳዝናል ማለት ነው ነገሩ። ስለዚህ እንደዚህ በማድረጉ በጣም በጣም አዝነናል ማለት ነው። በጣም ያሳዝናል ማለት ነው። ውድ ቤተሰቦች እንደዚህ ማድረግ አልነበረበትም። እሱ ግን ይሄ ተንከሲስ እንትን ብሏል ማለት ነው። ውድ ቤተሰብ እንግዲህ አስሩን እያመጣ ናሆምን በጣም ተናዷል። እንዴት ነው የምታደርገው? እንዴት ቤቲን ታመጣታለህ ብለዋለች ማለት ነው። ቤቲም እንግዲህ መታ እነሱ ጋር ተቀምጣለች ማለት ነው። አደሟን ልስቀጭ ነው እላችኋለሁ ማለት ነው። እንደዚህ ማድረግ አልነበረበትም ማለት በጣም እየተጎዳኝ ነው ውድ ቤተሰቦች ማለት ነው። በጣም ያሳዝናል። ሁልጊዜ ጉዳት፣ ሁልጊዜ ሀዘን በጣም የሚያስጠላ ነገር ነው ውድ ቤተሰብ ማለት ነው። ይሄ መሆን የለበትም። ምክንያቱም አንድ ሰው ትዳር አሁን ከነዚህ ምንድን ነው የምንማረው? አንዴ ያመጣሉ፣ አንዴ ያስወጣሉ። ሸዋቴ ተስተካከሉ፣ መስተካከል አለበት እያለ ነው። ኪራ ገና አልተስተካከለም ማለት ነው። እንግዲህ እኛም ደግሞ ግራ ተጋብተን ቁጭ ብለን እያየን ነው ማለት ነው። ናሆምና ምሩም ፍቅራቸውን እያጣጣሙ ይገኛሉ። በቤታቸው ደስ የሚል ጊዜ እያሳለፉ ነው። ግን በመሀላቸው ንፋስ እንዳይገባ እያልን ነው ማለት ነው። እኛም እነሱም ሁለቱ ደስ የሚል ጊዜ እያሳለፉ ነው ማለት ነው። በጽናት ምክንያት ደግሞ እነሱ ራሱ በጣም ተናደዋል ማለት ነው። ለምንድን ነው እንደዚህ የሚያደርጋት ምናምን እያሉ በጣም አዝነዋል ማለት ነው። ውድ ቤተሰቦቼ እንግዲህ ኒናም እነሱ ጋና ያለችው ማለት ነው። ከዚህ በፊት ኒናን አምጥቶ እንደዚህ ዘመዴ ናት ምን ናት እያለ አሁን አብራ እየኖረች ነው እነሱ ጋር። ጸጉሯን አንጭባራ እላችኋለሁ። ጸጉሯም አልተቆረጠችም። ኒናም እንደተንጨባረረች ናት ማለት ነው። እብድ ነሽ አለች ብላለ እናቲቱም እየመጣች እየጠየቀች ነው ማለት ነው። እንግዲህ ቤቲ ከነፂ ጋር ያለችው። ባይ ባይ ውዶች።